ማይሆን የራቁት ፎቶ ምናምን ነገር እሱ ስልክ ላይ ነበረ የኔ ማለት ነው። እና ለዛ ነው ስልኩን ለማታውቁ ሰዎች ማለት ነው ስልኩን የሚወሰድንበት ለዛ ነው። ከዛ ስልኩን ስንወስደው ፒሲ ላይ ገልብጦት ነበረ። እንደዚህ አይነት ወይ የወረደ ስራ ደግሞ ለሚሰራ ሰው ታው ይሰጣችኋል። ያረጋሽ ነገር ይሰጣችኋል። ከዛ ዳኒ ነው ያለው ቁርፍ አምጣው አልሰጠህም። ምፈልገው ፒሲው ነው አንተን አይደለም የምፈልገው። አንተ ፈልጌ ነው እንደ መጣው ይመስላል። ችግር የለውም ባሪ አያሳስብም። ኖርማል ነው። ችግር ካለ ነው ሰው ሰብስቦ የሰፈር ሰው እየተወደድኩ ነው እንዴ ብራዘር? ችግር የለም እያልኳቸው የሰፈሩን ሰው እየሰበሰብኩ ነው። ዳኒ ስልክ ልናቀብልህ እኮ ነው። ምንም ብያቸዋለሁ። ምን መታ መስሎ ነው እንዳለውቱ ግን ኖርማል ነው። ችግር የለውም እያልኳቸው እኛ ከላይ አይደል እንዴ የምንመጣው? ማለት ብዙ ኪሎ ሜትሮች አቋርጠን እኮ ነው የምንመጣው። ዳንኤል ከላይ ከሆነ ነው የገባህር ላይ የመጣችሁ በላይ መንገድ ከሆነ በታችኛው ክፍት ነው። በታችኛው መንገድ ነው አይደል? እንዲሁ ሊመጣ ዛሬ በላይ ትችላለህ። በጀርባ በኩል መግባት ትችላለህ። በታችኛው መንገድ መግባት ትችላለህ። መንገድ አታውቁም ነው እናንተ በኩል በጀርባ በኩል ተመለስ። ትንሽ በዛ ብላችሁ አመጡ ነበር። የሰበሰብኩት ችግር እንድንፈጥር ነው። ችግር የለውም። ሊያወጣው ከመኪና ውስጥ መውጣት ይከብዳል። ስልኩን አውጣው ከመኪና ውስጥ። ስልክ ለምንድን ነው መኪና ውስጥ የምገባው? ስልኬን አንዴ የፈለኩት መኪና ውስጥ የምገባለሁ። ብዙ ስልክ ነው ያለው። አንተ የትኛው እንደሆነ አላውቅም። ስማኝ፣ ስልኬን ወሰድኩ አንተ አይደለ? ልቀቀኝ፣ እንዳትነካኝ። ስልኬን ስትፈልገዋለህ አይደለ? እኮ ስልኬን ትፈልገዋለህ። ለምን እገባለሁ? መግባት አይጠበቅም። እየመጡ ነው። ሌላ ነገር ነው የሚመስለው። ስልኬን ልቀቀኝ። ሰላም እንዴት ናችሁ? ውድና የተከበራችሁ ቻናል ቤተሰቦች በያላችሁበት ሰላማችሁ ይብዛልኝ እያልኩኝ እንግዲህ ቀደም ሲል ያያችሁት ቪዲዮ አለ። እዛ ቪዲዮ ላይ በጣም በርካታ ሰው እየተደናገጠበትና እንዲሁም ደግሞ ምን እየተፈጠረ ነው እየተካሄደ ነው ብሎ የተጨነቀበት ቪዲዮ እንደሆነ ምንም ጥርጥር የለውም። ይህን ቪዲዮ እንዳያችሁት ሀሳብ አስተያየታችሁን ታች ኮሜንት ላይ መጻፋችሁን እንዳትረሱ። ምክንያቱም በጣም የሚያስደነግጥ የሚያስፈራ ድርጊት ነው የተካሄደው። ከዛ በፊት ግን በጣም ትልቁን ቁልፍ የያዘው አብርሽ ነው። ይህንን የያዘበት ምክንያት ደግሞ መግቢያ ላይ አጠር ያለች ቪዲዮ አስገብቼላችኋለሁኝ። ይህም የተካሄደው ምንድነው እንግዲህ ፒሲውና ስልኩ ላይ ነው። በመጀመሪያ የአብርሃም የራቁት ፎቶዎች በጣም በርካታ ፎቶዎች መረጃዎችን ይዞበት ስለነበረ በዛ ጥርጥር ምክንያት አብርሃም እየፈራ እየተጨነቀ ቆይቶ ነበር። ነገር ግን ዛሬ ጓደኞችን ሰብሰብ አድርጎ እንግዲህ ቡታጅራዎችን ታውቃላችሁ የአብርሽ አጃቢዎች ጋርዶች ናቸውና እንቅ አድርገው እሱ ደግሞ ማን አለብኝ ብሎ በመሃል አዲስ አበባ በጠራራ ምሽት እንግዲህ እፍን አድርገው መኪና ውስጥ አስገብተው ያው የሚገባውን ነገር አድርገው ሸኝተውታል ማለት ነው ቤተሰቦቼ። ለማንኛውም ግን ቪዲዮን እያያችሁ አሁንም እስከ መጨረሻው አብራችሁን ቆዩ። ይህን ካልኳችሁ ትንሽ ደግሞ ቪዲዮን እየቃኘን በመካከል እየገባው ሀሳብ አስተያየቴን እሰጣለሁ። ሼር ላይክ ማድረጋችሁ እንዳትረሱ። ይህ ነገር መጨረሻ ላይ ምንድን ነው ድርጊቱ፣ እንደዚህ አይነት ድርጊትስ መልካም ነው ወይ የሚለውን ነገር እናያለን ማለት ነው።
ስልኬ መልስ ዳኒ አርፎ ቁጭ በል ስልኬ መልስ ሌላ ነገር እንዲፈጠር ማትፈልግ ከሆነ አርፎ ስልኬ መልስ ወይ ሌንትሩ ጋር እናወርደዋለን ከዛንዳችሁ ሂዱና በሌላ መኪና ፒሲውን እኮ ሁለታችሁ እዚህ ያዙት እኔ ፒሲውን እናንተ እዚህ ያዙት እኔ ፒሲውን ይዤ ልምጣ እሱን እዚህ ያው እናወርደው ነበር ስልክ እንደውና ልቀቀኝ ዳንኤል አልፈልግም ልቀቀኝ አሁን አውርሶ ብትቀመጥ ይሻላል ዳንኤል ሌላ ነገሮች ለምንድን ነው የምትገባው እኔ ደርሼ እመጣለሁ በዛኛው መኪና ከዛ ዳንኤል አልሰጥህም የምፈልገው ፒሲውን ነው አንተን አይደለም የምፈልገው አንተ ፈልጌ ነው እንደ የመጣው ይመስልህ ከዛ እነግራቸዋለሁ ደውዬ ፒሲውን ካወጣሁት በኋላ እነግራቸዋለሁ ዳንኤል አርፈህ አካል ምንም ሳይቀር ከፈለግ እንድትመለስ ለዚህ አቅም ለዚህ አቅሙ ነበር እንዲያስለፋል ጋይስ መልካም ጊዜ ይሆንላችሁ እንግዲህ ማለት ነው እኛ ቤተሰብ እንግዲህ ቪዲዮን እንዳያችሁት ይህንን ይመስላል። ለአንድ ወንድ ማለት ነው ለአንድ ወንድ 10 ወንድ ይዞ መምጣት በራሱ ሼ ነው አይደል? እንደው እንደ ነገሩ ሲቀጥል ደግሞ አብርሽና ዳኒ በጣም ይፎካከራሉ፣ በጣም እንትን ይባባላሉ። እና ዛሬ ግን ዳኒ ዋጋውን ያገኘ ይመስለኛል። ዳንኤልስ ከጀርባው እነማን አሉ የሚለው ከዚህ በኋላስ ምን ይካሄዳል የሚለው የሁላችንም ጥያቄ ቢሆን፣ ነገር ግን ሰላም በጠፋበት ቦታ ላይ እነዚህ ደግሞ ደረታቸውን ነፍተው በመሀል አዲስ አበባ ላይ በጠራራ ምሽት እንግዲህ ተሰባስበው ሲዋቀሩ ሰው እንዳያቸው ፈርተውም ነበር። ግን እፍን አድርገው መኪና ውስጥ አስገብተው አንገቱን ጣርቀው ይዘው ላፕቶፑንም ምኑንም የመኪና ቁልፍም ወስደው በመጀመሪያ ደረጃ አቤት ሄዶ ነው ልጁ እንግዲህ እቃውን ይዞ ሄደው ማለት ነው። ይህን ደግሞ ምናልባትም ጥሩ አድርጓል ማለት ይቻላል። ለምን ካላችሁኝ የማይታይ ቪዲዮዎች ካሉ ሰው ልጅ በስልኩ ላይ ብዙ ፋይሎች ሊኖሩ ይችላሉ። እነዛ ፋይሎችን መያዝ ማለት አብርሃም ጥሩ ዘዴ ዘይዳል ማለት ነው። ከሄርሜላ ጋር እንግዲህ አብርሽን ማነው ዳኒ ምን እያደረገ እንደሆነ አይታችኋል። ለማንኛውም ግን መጨረሻው ራሱ አሳሳቢ እንደሆነ ምንም ጥርጥር የለውም። ግን እኛ ደግሞ በመጣብን ወንድ እንዲህ ለሚያደርገን እንዲህ ነው አቅማችን እያለ አብርሃም ሲዝት ነበረ። ለአንዱ እንደ 10 ሆናችሁ ሄዳችሁ ይሄ ምንም የሚያስደንቅ ነገር የለውም። ግን መጨረሻቸው ምን ይሆናል? ዳኒ ለራሱ የራሱን ግሩፕ እያዘጋጀ ይገኛል። ቀጣዩን ደግሞ አብረንም እና ይሆናል። እናንተ እንዴት አያችሁት? ሀሳብ አስተያየታችሁን ኮሜንት ላይ እንድጽፉ አደራላችኋለሁ። ወዳችኋለሁ። በያላችሁበት ሰላማችሁ ይብዛልኝ ባይ